ቆይ እኔ አልገባኝም። ጋሼን የገደልከው አንተ ነህ እንዴ? እኔ ምንም እየገባኝ አይደለም። ለጋሼ የቆፈርኩት ጉድጓድ ላይ እያንዳንዳችሁን ቀብራችኋለሁ ብለህ ነው እንዴ ተናገርከው? አዎ እኔንም ኃጢአት ውስጥ አስገብታችሁኛል እያለች ነው የቤት ሰራተኛዋ። ገነት ሰማይና ምድሩን ጨብጣለች። አንተ እባክሽ አትጨቃጨቂ። አንቺ ደግሞ ሁሉንም ነገር እንደማያውቅ ሰው አትሁኝ። እኔንም ነብሰ ገዳይ አርግታችሁኛል። እናንተ ብቻ አይደላችሁ፣ እኔንም ኃጢአት ውስጥ ጨፍልቃችሁኛል። ያንቺ ደግሞ ባሳ። ይኸውልሽ ገረድነሽ፣ በጥንቃቄ ሁሉንም ነገር ትወጫለሽ። አላደርገውም፣ ከዚህ በኋላ እውነቱን እናገራለሁ እያለች ነው የቤት ሰራተኛው። ገኒ እንግዲህ የምታረገውን ሁሉንም ነገር ጠፍቷታል። እኔ አላምንም ኪራ፣ እኔ አላምንም። ኪራ ይሄንን ነገር አድርግታል? አዎ አድርጌያለሁ። ለአንቺ ስል ነው ያረኩት። ሁሉንም ነገር ታስረዳኛለህ። ወይኔ ውጪልኝ ብላ ሰራተኛዋን ታባርራለች። ሰራተኛዋ ደግሞ ወደ ውጪ በር ላይ እያለቀሰችም እሷ አላየችም ነበረ። ኩሩቤል ደረሰባት ማለት ነው። ምንድን ነው የሚያስለቅስሽ? ምን ሆነሽ ነው ይላታል። አትመልስም። ምን ሆነሽ ነው? አትመልስም። ቀስ ብሎ ወደ እሷ መጠጋት ይጀምራል። ማልቀስ ትጀምራለች። ምንድን ነው የሆንሽው? ምንም አልሆንኩም እትዬ ከቤት ውጪ ብላኝ ነው። ቤት ውስጥ እንግዳ አለ። ማን ነው እንግዳው? እንዴ ድሮ አባዬ በህይወት እያለ ክብር መስጠት ያለብን አቅራባ ላይ ወይም በዙሪያችን ላይ ያለው ሰው ነው ይላል። ማን ነው? ቆይ ብሎ ወደ ውስጥ ሊገባ ይሄዳል። ወደ ውስጥ ሲገባ እንግዲህ አብሮ ስራውን ከሱ ጋር ሼሪክ ሆኖ የሚሰራ ኪራ ነው ማለት ነው። እሱ ኪራ ብሎ ስሙን ተጠቀመ እንጂ ትክክለኛ ስሙ ሌላ ነው ማለት ነው። ምስቱ የምትጠራው ወይም ውሽማዋ የምትጠራው ስም። ቀስ ብሎ ሲገባ የስራ ባልደረባው ነው። ፈጣሪው ትዕግስቱን ስጠኝ፣ እዚህ ይህንን ሰውዬ እንዳልደፋው እያለ ነው። የቤት ሰራተኛዋ ደግሞ በስመ አብ ወወልድ መንፈስ ቅዱስ፣ ከመቼው እንደዚህ ተቀመጡ እንዴ? ወጥ ቤት አይደለ እንዴ የነበሩት? ክሩቤል ና ክሩቤል ተቀመጥ። ክራ አንተን ፈልጎ ሲመጣ ቁጭ በል ብዬ እያጫወትኩ ነበር። አዎ ክሩቤል፣ አዎ እንደዛ ነው የመጣው፣ ተቀመጠ። እኔ እንደዚህ ይገርመሃል ብዬ አላሰብኩም ነበር ክሩቤል። እኔ ግን በጣም የሚገርመኝ ነገር ቤት ለቤት እየዞርክ ማስጠናት ጀምራል እንዴ? እንደዛ አይነት ነገር ነው? አይ እንደዛ አይደለም። እኔ እኮ ቤትህን ስመጣ እንደዚህ ትደነቃለህ፣ እንደዚህ ትቀበላኛለህ ብዬ አላሰብኩም ነበር። ኧረ እንደዛ ነው እንዴ? ይላል ክሩቤል። ኪራ እንግዲህ የሚያደርገውን የሚሆኑትን ጠፍተዋሉ። በድንገት ነው የመጣባቸው። ውሽማዋም እንግዲህ የጋሼ ሞት ላይ የኪራ እጅ መኖሩ በጣም አስጨንቋታል። በጣም ፈርታለች። ሁሉም ነገር የሚደረስባት እንደሆነ ነው እየመሰላት የነበረ። ሰራተኛዋ ደግሞ እንግዲህ ኮሽና ውስጥ ጉድ እያለች ብቻዋን ታውራለች። እንዴት ሰው በዚህ ልክ ያስመስላል? እንዴት ሰው በዚህ ልክ ይዋሻል? እንዴት የሰው ልጅ በዚህ ልክ ክፋት ይሰራል? ለምን ግን እያለች ነበር። ሶስቱም እንግዲህ ተፋጠዋሉ። ለምን ቤት መጣክ? እንደዚህ ነው እያሉ። ሰራተኛዋ እንግዲህ ሻዩን ይዘ ስትመጣ በድንጋጤ ሻዩ ይፈሳል ማለት ነው። ሂጂ ብላ ገነት ሰራተኛዋን ምንጭቅጭቅጭቅ ታደርገዋለች። ክሩቤል በጣም ተናዷል። ምክንያቱም የቤት ሰራተኛ ከክሩቤል አብሮ አደግናት። የእንጀራ እናቱ ትላንትና ነው ለክሩቤል የመጣችው። ክሩቤል በደንብ የሚያውቀው የቤት ሰራተኛዋ ነው። እሺ እንደውም አሁን ወደ ገደለው እንግባና፣ ለምንድን ነው የመጣው? አይ ስብሰባ ቀኑ ተቀይሯል፣ ያንን ልነግረው ነው የመጣው። ስልክ የለም እንዴ? ስልክ የለም? ሜሴጅ መላክ አትችልም? እንደውም እንደዛ ከሆነ ከዚህ በኋላ ሰዓትን ለመጠቀም በስልክ ብትጠቀም ነው የሚሻለው። ስብሰባ ሲኖር በየቤቱ እየዞርክ ለእያንዳንዳቸው የምትነግር ከሆነ ከባድ ነው። ሂድ ወደ ቤትክ ይለዋል። ከዛ እሱም ይሄዳል። መንገድ ላይ ሲያስቆምና ስብሰባ ቀኑ አይቀየርም፣ የዛኑ ቀኑ እንገናኝ እሺ፣ የሚያስፈልግ ነገር ካለ በስልክ አትልፋ። ወይኔ ታይሼ ነበር፣ አምላኬ ሆይ ትዕግስቱን ስጠኝ፣ እችን ሴትዮዋን ምን ላርጋት እያለ እየሄደ የቤት ሰራተኛዋን ጎዳና ላይ ያገኛታል ማለት ነው። የነ ክሩቤል ፎቅ ቤት ደግሞ ኮንዶሚኒየም ስለሆነ ወደ ታች ማየት ይቻላል። ክሩቤል እያየ ነበር ማለት ነው፣ ወደ ታች እያየ ነበር። ኪራ እንግዲህ የቤት ሰራተኛውን ምንጭቅጭቅ እያደረገ ነበር። ይኸውልሽ ስራዎችሽን በጥንቃቄ መስራት አለብሽ እያለ፣ ክሩቤል ግን ድምፃቸውን ባይሰማም የሚያረጉትን ነገር እያየ ነበር። በሌላ በኩል ደግሞ ገነት ተጨንቃለች። የምታደርገው ነገር ጠፍቷታል።
እኔ አላምንም እኔ አላምንም። ባለቤቴ አሁን ነፍሰ ገዳይ ነው እንዴ እያለችም ሰራተኛዋ ትምህርት ኩሩቤል ወጣ እንዴ? አልወጣም። ሲወጣ ቶሎ ብለሽኝ ያሳውቅኝ። ለነፍስሽ ስትይ ፈጣሪ እንዳያወጣ ጸሎት አድርጌ ካወጣ ትሞቻለሽ ምናምን አይነት ነገር ማስፈራር። ውጪ በቃ ውጪ ብላ ምንጭቅጭቅ ታረጋታለሽ። ወጣች። የቤት ሰራተኛዋ በዚህ መሀል ባል አገባት፣ ባል ባለችው በጣም እየተሰቃየች ነው ማለት ነው። በሌላ በኩል ደግሞ ኪራል ስልክ ይደውላል። ክሩቤል ወደ መስሪያ ቤት መጥቶ ያውቃል እንዴ ይመስለኛል ስትል ደግሞ ያችን ጸሐፊዋንም ምንጭቅጭቅ አርግቶ ሰድቦ ስልኩን ይዘጋል። ገነት መጣች። በልቶሎ ብላ አስረዳኝ። ጋሼን እንዴት አርግተ ነው የገደልከው? ባሌን እንዴት አርግተ ነው የገደልከው? ያለውን ነገር በሙሉ አስረዳኝ ትለዋለች። ይኸውልሽ መጀመሪያ ለዛ ሽማግሌ የዳርኩሽ እንዳገባሁት ቶሎ ብዬ ፈትቼ ሀብቱን እካፈላለሁ ስትይ ነው። ቢሆንስ እንዴት አንተ ነፍስ ትገላለህ? ቢሆንስ አሁን እኮ እኔ የጠየቁትን ጥያቄ ብቻ መልስ ትለው። አዎ የገደልኩት እኔ ነኝ። ምክንያቱም ለ6 ወር ነበር ያገባሽው። ለስንት ዓመት ተቀመሽ? ለ6 ዓመት ተቀመሽ። ከዚህ በኋላ ልጅ ወልደሽ የልጅ ልጅ ይዘሽልኝ እንደምትመጪ እንደምጠብቅሽ ነው እንደምትፈልጊው። እንዴት ነው የምታስበው? ክራ እንዴት ነው የምታስበው? ሰውዬን እኮ ገድያለሁ እያልክ ነው። ሰውዬን እኮ ገድያለሁ እያልክ ነው። ምን እያልክ ነው ስትል ደግሞ አዎ ገድያለሁ። ምክንያቱም አማራጭ ያለችኝ እችኛውና እችኛው እድል ብቻ ነው። ቆይ እኔ የምልሽ እያለቀሽ ነው እንደ ጭራሽ። ፈጣሪው ትዕግስቱን ስጠኝ። ምን ውስጥ ነው የገባሁት? ምን ውስጥ ነው የገባሁት? ፈጣሪው ትዕግስቱን ስጠኝ። በሌላ በኩል ደግሞ ኪራ ኩሩቤል እንግዲህ ደግሞ በሌላ መንገድ ስልክ እያወራ ነበር። ሰራተኛዋ እንደገባች አላወቀም ነበር። ጠበቃውን እያነጋገረ ነበር። ወይኔ ክራ አልወጣህም ነበር እንዲህ በጣም ይቅርታ፣ ክላስን ላጸዳ ነበር የገባሁት። እኔን እየተከታተልሽኝ ይመስለኛል አይደል